በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የውዳሴ ኤፍሬም ሚዲያ ተከታታዮች እንደምን ሰነበታችሁ? እንደምን ከረማችሁ? ዛሬ ዘመነ ጾምን በተመለከተ በዚህ በጾመ ኢየሱስ ላይ እናወራለን። እንኳን ለዚህ ለታላቁና እጅግ በቤተ ክርስቲያናችን ሁልጊዜም ለምንጓጓለት ሁልጊዜም ለምንናፍቀው ለጾመ ሁዳዴው ለጾመ ኢየሱስ ሳምንት በእውነት በጌታ መድኃኔዓለም እንኳን አደረሳችሁ አደረሰን። የመጀመሪያውን ክፍል ዛሬ የምናይ ይሆናል። እንግዲህ የተወሰነ ማብራሪያ ስለሆነ በየሳምንቱ ግን በተለያየ መርሃ ግብር የማደርሳችሁ ይሆናል። ቤቱን ሰብስክራይብ በማድረግ ላይክ እና ሼር በማድረግ አገልግሎቱን እንድትደግፉ ጥሬን አቀርባለሁ። ሁላችሁም በማዳመጥ እንዲሁም ደግሞ ይህንን አገልግሎት በመስማት ብቻ ሳትወሰኑ ሼር እንድታደርጉም ጥሬን አቀርባለሁ። እግዚአብሔር ከሁላችን ጋር ይሁን። ይህ ዘመን በየአርግና በየወረድ እየተወሰነ በመሆኑ ከዚህ ነው ብሎ ለመናገር አስቸጋሪ ነው። ይኸውም መግቢያው ከየካቲት 1 እስከ መጋቢት 5 ድረስ ባሉት 35 ቀናት ሲሆን የሚደገምበት ደግሞ ከመጋቢት 26 እስከ ሚያዝያ 30 ባሉት ቀናት ውስጥ ነው ማለት ነው። እንግዲህ ይህ ማለት ጾሙ የካቲት 1 ቢገባ ፋሲካ መጋቢት 27 ይሆናል። እንዲሁም ጾሙ መጋቢት 5 ቢገባ ፋሲካ መጋቢት 30 ይሆናል ማለት ነው። የጾሙ ዕለታት ጠቅላላ ቁጥር 55 ሲሆን በእነዚህ ዕለታት ውስጥ 8 ሰንበታት ይገኛሉ። ይህ ባጭሩ የሚያስረዳን የጾሙን አገባብ አወጣጥ ሲሆን በእነዚህ ዕለታት ሰንበታት የሚዘመሩት መዝሙሮች ግን እንደ ዘመነ አስተምሮ ጾም፣ ንስሐ፣ ርኅራኄ፣ ቸርነት፣ በጎነት፣ ምጽዋት የመሳሰሉትን ጌታ በመዋዕለ ትምህርቱ የሰራቸውን ታምራት የተመለከቱ ናቸው። የነዚህን ክፍሎች ፍሬ ሐሳብ የያዘው ኃይለ ቃል በብዛት የሚገኘው አስተምሮ በተባለው ድጓ መጀመሪያ ጾመ ድጓ በሚባለው መጽሐፍ ውስጥ ነው። በአይሁድ ዘንድ በሚከበረው ጾመ ሙሴ ጾመ ኢየሱስ ገብቶበታል። ጾመ ሙሴ እንግዲህ ከግብፅ ከወጣ በኋላ ከኢያሱ ተለይቶ በደብረ ሲና 40 ቀን እህልና ውሃ ትቶ ጾሞ ታቦተ ሕግን ተቀብሏል። ጌታም ከተጠመቀ በኋላ ከዮሐንስ ተለይቶ ገዳመ ቆሮንቶስ ገብቶ እህልን ውሃን ትቶ 40 ቀን ጾሞ እውነተኛዋን ሕገ ወንጌልን አስተምሮናል ማለት ነው። እውነተኛውን ሕግን አስተምሮናል ማለት ነው። ከክርስቶስ ልደት በፊት የነበረው 5500 ዓመተ ፍዳና ዓመተ ኩነኔ ለአዳምና ለልጆቹ የንስሐና የሐዘን ዘመን ነበር። እዚህ ላይ በደንብ ትኩረት አድርጉልኝ። የንስሐና የሐዘን ዘመን ነበረ። ይህ የ5500 ዘመን ለ100 የእግዚአብሔር ነገድ ለእግዚአብሔር ነገድ ሲካፈል 55 ይሆናል። ማለትም 5500 ሲካፈል ለ100 እኩል ይሆናል 55። እናም ዛሬ 55 ቀን የምንጾመው ያን ጊዜ 55 ቀን ነው ዛሬ የምንጾመው። ያን ጊዜ ከ101ኛ የሆነውን የአዳምንና የልጆቹን ሐዘን የሰማ ያዳመጥክ የተረዳ የመቶኛውን ነገድ ለመፈለግ የመጣ አንተ ነህና አሁንም ጸሎታችንን ስማን፣ ያፈሰስከው ደምህም ለሕይወታችን ድህነት ይሆነን ብለን በማሰብ ነው። ስለዚህ ሱባኤው 55 ቀን መሆኑ የአዳም ድርሻ ለማመልከት ከዚህም ሌላ እንደ ሐዋርያት አሰራር ከዘወረደ እስከ ትንሣኤ ድረስ እሁድና ቅዳሜ ትቶ 40 ቀን
በማድረግ ለጌታ ጾም ብቻ ምሳሌ ይሆናል። 55ቱ የጾም ቀን ዝርዝር ሁኔታም በሶስት ይከፈላል። አንደኛ ጾሙ ከሚገባበት ሰኞ ጀምሮ እስከ ቅዳሜ ድረስ ያለው 7 ቀን ሲሆን ይህም ሳምንት ሙሴኒ ወይም ደግሞ ጾመ ሕርቃል በመባል ይታወቃል። ሁለተኛ ከቅድስት ሰኞ እስከ ሆሳዕና አርብ ድረስ ያለው 40 ቀን ነው። ይህም ደግሞ የጌታ ጾም ይባላል። ይህ የጾሙ አቆጣጠር ነው እንጂ የማህሌቱ አገልግሎት ግን የሚጀምረው በእሁድ ነው። ሶስተኛ በመጨረሻው ዓመት ያስተምሮውን ስራ በሆሳዕና አርብ ፈጽሞ በአልዓዛር ቤት ለማዕድ ከተቀመጠበት የሆሳዕና ቅዳሜ ጀምሮ እስከ ቀዳም ሱር ድረስ ያለው መከራን የተቀበለበት ሳምንት 8 ቀን ነው። 7 ሲደመር 8 ሲደመር 40 7 ሲደመር 8 ሲደመር 40 እኩል ይሆናል 55። ከዚህ 55 የንስሐ ቀናት በኋላ 55 የደስታ ቀናት አሉ። እነዚህም 50ው ከትንሣኤ እስከ በዓለ ሃምሳ ሲሆን ቀሪው ደግሞ ስለ ሰሞነ ሕማማት ለውጥ የተሰሩት 5 ቀናት ማለትም ከበዓለ ሃምሳ እሁድ በኋላ ዘመነ ጰራቅሊጦስ ተብሎ የሚከበረው ከሰኞ እስከ ዓርብ ያለው 5 ቀናት ናቸው። ሆኖም 55 ቀናት ያሉት አብይ ጾም በ3 ዋና ዋና ክፍሎች ይከፈላል። እሺ ክፍል 1 የሆነውን መግቢያውን እያየን ነው የምንገኘው። እንግዲህ የጾሙን መግቢያ እናያለን ማለት ነው። የጾሙ መግቢያ ስንመለከት ይህ ክፍል ከዘወረደ ጀምሮ እስከ ገብርኄር ድረስ ያለውን 34 ቀን ይይዛል። በመሆኑም የዘመነ ብሉይ ምሳሌ ነው። ይህ ቁጥር ከአዳም እስከ እሴይ ያለውን የዘር ሐረግ ርቀት የሚያመለክት ቁጥር ነው። ይህ ቁጥር ከአዳም እስከ እሴይ ያለውን የዘር ሐረግ የሚያመለክት ቁጥር ነው። ትንቢት የተነገረለት የክርስቶስ የዘር መገኛ የሆነው እሴይ ለአዳም 34ኛ ትውልድ ነውና ከእሴይ ስር በትር ይወጣል ተብሎ የተነገረው የነብዩ ቃል የሚጀመርበት ትውልድ ይህ ነው። በመሆኑም አንድ አምላክ ተብሎ የሚመለክበትን ዘመን በመጠቆም ስርዓተ ማህሌቱ በግዕዝ ይካሄዳል። አብ ለወልድና ለመንፈስ ቅዱስ መገኛ እንደሆነ ሁሉ ግዕዝ ዜማ ለዕዝልና ለአራራይ ዜማ መገኛቸው ነው። ደግመዋለሁ። ግዕዝ ዜማም ለዕዝልና ለአራራይ ዜማም መገኛቸው ነው። እነርሱ ከእርሱ ይገኛሉ እንጂ ግዕዝ ከዕዝልና ከአራራይ አይገኝም። የጾሙ መግቢያም ለማዕከሉና ለፍጻሜው እንዲሁ መገኛ ነው። መላው አብይ ጾም 55 ቀን ሲሆን በእነዚህ ቀናት ውስጥ 8 ሰንበታት ይገኛሉ። ሆኖም ከስምንቱ 5ቱ በዚህ ክፍል ውስጥ እናያቸዋለን ወይም ደግሞ እንመለከታቸዋለን ማለት ነው። አንደኛ ዘወረደ በመጀመሪያው ክፍል የምናየው ነው። ዘወረደ፣ ቅድስት፣ ምኩራብ፣ መጻጉዕ፣ ደብረ ዘይት፣
በመባል ይታወቃሉ። እነዚህ አምስቱ የመጀመሪያዎቹ መግቢያ ሳምንታት ናቸው ማለት ነው። የእነዚህ ሰንበታት የእያንዳንዳቸው ታሪክ ወይም ሱባኤ የሚጀምረው የዕለታት መጀመሪያ ወይም እሁድ በዕለተ እሁድ ነው። በመሆኑም ከሆሳዕና በቀር የሰባቱ ታሪክ ከእሁድ ይጀምራል፣ በቅዳሜ ይጨርሳል። እንዲህ እያለ እስከ ሆሳዕና ይዘልቃል፣ እስከ ሆሳዕና ይጓዛል ማለት ነው። እስከ ሆሳዕና ይጓዛል ማለት ነው። እንግዲህ ዘወረደ ማለት ከላይ የመጣ የወረደ ማለት ነው። ይህም የአምላክን ሰው መሆን ያመለክታል። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ካለው ከጌታ ቃል በመነሳት ሊቁ ቅዱስ ያሬድ ዘወረደ እምላይሉ ሲል ከሰማይ የወረደውን አይሁድ ሰቀሉትን ብሎ የማዳን ስራውን የሁሉ ጌታ እንደሆነም ምንም አላወቁም እነርሱ እያለ በዜማው ከሰማይ ስለወረደው በምስጋና ያወደሰበት ክፍል ነው። እናም ቅድስት ቤተ ክርስቲያናችን ስለዚህ የሳምንቱ ስያሜ በዚህ ምክንያት ሰይሟለች። የጌታ ያድኖ ስራውን የጀመረው ከዚህ ነው። አንደኛ ከሰማይ ወርዶ ሰው በመሆን ሲሆን፣ አንደኛ ከሰማይ ወርዶ ሰው በመሆን ሲሆን፣ አንድ ሁለተኛ በዮርዳኖስ ተጠምቆ በማስተማር እንደሆነ ሁሉ በዮርዳኖስ ተጠምቆ በማስተማር እንደሆነ ሁሉ የመጀመሪያው ሳምንት ዘወረደ ወይም አስተምሮ ይባላል። ዘወረደ ወይም አስተምሮ ይባላል። በዚህ ሳምንት በተለይም እሁድና ሰኞ የሚነገሩት ውዳሴያት ከመጽሐፍተ ኦሪትና ነቢያት የተወሰዱ ናቸው። በዚህም ምክንያት ሙሴኒ በመባል ይታወቃል። ሙሴኒ በመባል ይታወቃል። ሰንበት ለሰው ብቻ ሳይሆን ሕይወት ላለው ነገር ሁሉ ጸጥታና ሰላም የሰፈነባት፣ ለሚንቀሳቀሰው ብቻ አይደለም፣ ለእጽዋቱ፣ ለአዝርቱ፣ ለእንስሳቱ፣ ለሁሉም ጸጥታና ሰላም የሰፈነባት የእረፍት ቀን ስለመሆኗ የሚናገር ሲሆን እርሱም እጅግ በሚያምር ሁኔታ አቅርቦታል፣ ዘርዝሮታል። አዘዞ እግዚአብሔር ለሙሴ በኦሪት ዘጸአት ምዕራፍ 20 ቁጥር 10 እስከ 23 እግዚአብሔር ሙሴን ሕዝብህ ከብቶቹን፣ እንስሳቱን፣ አዝዕርቱን፣ እጽዋቱን፣ መንጋውን፣ ቤተሰብን፣ እዱን፣ እጆችህን፣ እግሮችህን ሁሉ ሰብስበህ ቤተሰብን ሁሉ በሰንበት ቀን ከድካማቸው ይረፉ በማለት አዘዘው። የመጀመሪያው የምናየው ይሄን ነው። ሁለተኛው የውጫዊ አካል ስሜት በተዓቅቦ ከጸና ለውሳጣዊ አካልም እንዲሁ ማረፍ ይገባዋልና ዕለተ ሰንበት ስሜቶች ሁሉ አንድ ሆነው የሚያርፉባት ዕለት በመሆኗ ለረጅም ጊዜ ተለያይተው የቆዩ የነፍስና የሥጋ ባህሪያት ወደ ውህደት የሚመለሱባት እርሷ በመሆኗ በእርሱ ቃልነት የተከናወኑት አካሎቹ ሁሉ በዕለተ ሰንበት ለእግዚአብሔር እንዲገዙ ትእዛዝ የተሰጠበት ዕለት በመሆኗ ነው። አካሎች እጅ እንዲያርፍ፣ እግር እንዲያርፍ። ለዚህ ነው ዳዊት ዓይን ይጹም፣ እጅ ይጹም፣ እግር ይጹም፣ ጆሮ ይጹም፣ ሕዋሳት ሁሉ ይረፉ የሚል ትእዛዝ የተሰጠባት ስለመሆኗ
በዚህ ቀን እንግዲህ እጅህን እግርህን አታንሳ፣ በሰንበት ስጋዊ ፍቃድን ሁሉ ለመፈጸም እጅህን እግርህን አታንሳ፣ በአንደበትህም ክፉ አትናገር፣ በእርሱ ታመን ያደርግልሃል። ኦሪት ዘጸአት ምዕራፍ 31 ቁጥር 13 እስከ 17፣ ትንቢተ ኢሳይያስ ምዕራፍ 58 ቁጥር 13 እስከ 14። ስለዚህም ሰንበት አመፅ በሌለበት አንደበት፣ ለስርቆት በማይዘረጋ እጅ፣ ወደ መጥፎ ቦታ በማይሄድ የልቦና እግር መከበር የሚገባት እንድ ዕለት እንደሆነች ይነግረናል፣ ያስተምረናል ማለት ነው። ልቦናን ሰብስቦ መጓዝ እንደሚገባ እናም በዚህ አይነት አከባበር ሰንበትን የሚያከብር ሰው ሁሉ ለአባቶቻችን የገባላቸውን የርስት ምድር ገነትን እንደሚሰጠው እግዚአብሔር የታመነ ነው። እንደሚሰጠው እግዚአብሔር ለቃሉ የታመነ ነው። እርሱ ርስቱን መንግስቱን ያወርሰን። እግዚአብሔር ሰውን ከፍጥረት ሁሉ በላይ አድርጎ ሰንበትንም ከዕለታት አልቆ በመፍጠሩ እርሱ በሰንበት አርፎ እኛም እናርፍባትም ዘንድ እንመካባትም ዘንድ እንጽናናባትም ዘንድ አድርጎናል ማለት ነው። እግዚአብሔር እርሱን ያድለን። ስለዚህ አዞናል፣ በዚች ሰንበት እንድናርፍ አዞናል። በመጨረሻ ጊዜም የሰው ምድራዊ ሸክም የሚወገደው በዚቹ ዕለት ነውና ሊቁ ይችን ዕለት መንግሥተ ሰማያት ወይም የዕረፍታት ዕለት ይላታል። ሃለወነ ንባ ውስተ ሰንበታቲሁ እንዲል። ሶስተኛው እንግዲህ መነሻ ላለው ነገር ሁሉ መዳረሻ አለውና ዓለም ወደ መኖር ለመጀመሪያ ጊዜ የመጣበትና ኋላም ለዘላለም የሚሰናበትባት ዕለት ሰንበት የመከበር መነሻዋ የእግዚአብሔር ከሥራ ማረፍ ሲሆን መዳረሻዋ ደግሞ በጌታ ትንሣኤ ምክንያት በመጨረሻ ጊዜ ከዚህ ዓለም ድካም ማረፍ ነው። በመጀመሪያ እርሱ አርፎ ከጊዜያዊ ድካም እረፉባት ያለን አምላክ ለመጨረሻ ጊዜም ከሥጋ መከራ በሞቱ አርፎ በትንሣኤው በእርሷ ያሳርፈናልና ሰንበት በስርዓት ማክበር እንዲገባ ያሬድ ኦሪት ዘፍጥረት ምዕራፍ 2 ቁጥር 2 ላይ ምን ይለናል? ስራውን ሁሉ ከፈጸመ በኋላ በሰንበት አረፈ። ምን አለ? ስራውን ሁሉ ከፈጸመ በኋላ ጌታ በሰንበት አረፈ። ተመልከቱት። ስራውን የጨረሰው ጌታ በዕለተ ሰንበት እንዳረፈ፣ ስራውን የጨረሰው ጌታ በዕለተ ሰንበት እንዳረፈ ሁሉ ዓለማዊ ጉዞውን በጾምና በጸሎት ያከናወነ ክርስቲያንም ዓለማዊ ሕይወቱን፣ ዓለማዊ ሩጫውን፣ የሥጋዊ ፍቃዱን ሁሉ ያከናወነ ያበቃ ጉዞን እነዚህን ሁሉ ጥንቅቅ አድርጎ በጾምና በጸሎት ገቶ ታቅቦ ተቆጥቦ ራሱን ገዝቶ ያከናወነ ክርስቲያንም ለዘላለም ያርፋል፣ ለዘላለም መንግስቱን ይወርሳል። ለዚህ ዓለም ስጋዊ ምግብ ጌታ እንደተናገረው ትንሽ ይበቃናልና ከሳምንት አንዷን ቀን ለእግዚአብሔር መስጠት ያስፈልጋል። የእግዚአብሔር ሕዝብ እስራኤልም በምድረ በዳ ሆነ በምድረ ርስ ይችን ዕለት በእውነት ጠንቅቀው ለዘላለም እንዲያከብሩ ታዘዋል። እኛም የእነርሱ ልጆች እንደመሆናችን መጠን
እኛም የእነርሱ ልጆች እንደመሆናችን መጠን የአባቶቻችን የአብርሃም የአባቶቻችን የይስሐቅ የአባቶቻችን የያዕቆብ ልጆች እንደመሆናችን መጠን የእግዚአብሔርን ሰንበት መልካም እየሰራን ደግ እያደረግን በእነዚህ በጾሙ ሰንበታት መልካሙን እያደረግን ሰንበትን ልናከብራት ጾሙንም በአግባቡ ልንጾም ያስፈልጋል። በመጀመሪያው ላይ አንድ ነገር ለማንሳት ፈልጋለሁ። ይህም ምንድነው? እንግዲህ ጾሙን ስንዘጋጅ ራሳችንን በመቀደስ በማንጻት በማክበር ሰውነታችን ከተለያዩ ነገሮች ሁሉ ቆጥበን ሊሆን ይገባል። ስለዚህም የእግዚአብሔር ልጆች የጌታ ትእዛዝን የምናከብርባት እግዚአብሔርም ደግሞ ለዚህ ቀን ስላደረሰን ሁላችንም ልቦናችንን የምንሰበስብባት ዕለት ናት። እግዚአብሔር አምላክ እርሱን ደስ የሚያሰኝ ስራ ሰዎች እንዲሰሩ ሲያዝ በቅድሚያ ሰው ለሰው ደስ የሚያሰኘውን ስራ ማድረግ እንዳለበት ጨምሮ ነው ያዛል። እና ወንድሙን በድሎ እግዚአብሔርን መካስ ከወንድሙ ቀምቶ ለእግዚአብሔር መመጽወት እግዚአብሔርን ደስ ያሰኘው። በዚህ በጾም ወራት ማድረግ ካለብን አንዱ እሱ ስለሆነ የመልካም ስራ ሁሉ ቁንጮ ለእግዚአብሔርና ወንድምን መውደድ ነው። የማቴዎስ ወንጌል ምዕራፍ 2 ቁጥር 40። ወደ ከበረ ሰንበት ስንመለስ ጌታ መፍረስ መበስበስን አስወግዶ በስጋው የፈጸመው የትንሣኤ የሰውን ስጋ ከመፍረስና ከመበስበስ የሚጠብቅ እውነተኛ መድኃኒት ነውና ከሰንበት አይሁድ ይልቅ አንደኛው ዕለተ ሰንበት ሰንበተ ክርስቲያን በክብር ትበልጣለች። ስለዚህም በእነዚህ በሰንበት ዕለታት ጾምን፣ ጸሎትን፣ ምጽዋትን፣ ስግደትን ሳናቋርጥ በፍቅር በትህትና እነዚህን ጊዜያት እንድናሳልፍ በልዑል እግዚአብሔር ስም መልእክቴን አስተላልፋለሁ። ነገ ደግሞ በቀሪው ክፍል እንገናኛለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።